ሃሌሉያ ኢየሱስ ክርስቶስ ጌታ ነው። አሜን። እግዚአብሔር የአምላካችን ስም የተመሰገነ ይሁን። አስቀድሜ እግዚአብሔር አምላኬን አመሰግናለሁ ይሄ እድል ስለተሰጠኝ። እንደገና ደግሞ በዚህ መንገድ ከጥቂት ጊዜያቶች በኋላ ሳምንታቶች አልፈዋል። በዚህ መንገድ ደግሞ እናንተን ሳገለግላችሁ የእግዚአብሔር ሐሳብ የእግዚአብሔር ፍቃድ ሆኖ ደግሞ እግዚአብሔር በዚህ መንገድ ደግሞ እንድንገለገል ጌታ ይሄን እድል ስለሰጠኝ ጌታን አመሰግነዋለሁ። በመቀጠል ደግሞ የቤተ ክርስቲያናችንን መጋቢ ፓስተር ይስሐቅን ላመሰግን ወዳለሁ። ይሄንን አጋጣሚ ደግሞ እንደገና ከእናንተ ጋር የእግዚአብሔርን ቃል እንድንከፋፈል እድልን ስለሰጠኝ ኢየሱስ ጌታ ነው። አሜን። እግዚአብሔር መልካም ነው። እስቲ በሉ ባካችሁ፣ እግዚአብሔር መልካም ነው። ሁኔታዎች ላይመስሉ ይችላሉ፣ ሁኔታዎች ሊለዋወጡ ይችላሉ። እግዚአብሔር ግን ሁል ጊዜ መልካም ነው። ሃሌሉያ። ኢዮብ ደስ ይለኛል። በቃ በሁኔታዎች ሁሉ ነገሮች በዙሪያ ያሉት ነገሮች ሲነዋወጡ፣ በዙሪያ ያሉት ነገሮች ሲቀያየሩ፣ ያለው ከእጁ ሲሄድ ግን ምን ይላል? መልካምን ነገር ከእግዚአብሔር ተቀብያለሁኝ አለ። ክፉውን እግዚአብሔር አይደለም የሰጠው፣ ጠላት ነው። ግን በዛም ሁኔታ ውስጥ ቢሆን፣ በዛም ፈተና ውስጥ ቢሆን ምን አለ? እግዚአብሔር መልካም ነው አለ። ሃሌሉያ። ባለቤቱ ምን አለችው? እንዴ እስከዚህ ድረስ ታማኝነትን ጠብቀሃል አለችው። እስከዚህ ድረስ ባድ ሪቪው ለምን አትጽፍም ስለ እግዚአብሔር ማለት ነው። እሷ ስደበውና ምን ብል ሙት። ግን አንደበቱ አልተቀየረም። ጌታ ይባረክ። አሜን። በምን ሁኔታዎች ውስጥ እንዳላችሁ አላውቅም። ነገር ግን የእግዚአብሔርን መልካምነት የእግዚአብሔርን ታላቅነት ከማወጅ እንዳትመለሱ። አሜን ነው። አሁንም በሉ እንደገና እግዚአብሔር ማን ነው? መልካም ነው። ሃሌሉያ። ኢየሱስ ጌታ ነው። አሜን። የእግዚአብሔርን ቃል ላንብብላችሁና ጸልየን ከዛ እንከፋፈላለን። ሁላችሁ መጽሐፍ ቅዱሳችሁን ወደ ዕብራውያን ሰዎች ምዕራፍ 4 ቁጥር 12 ላይ እናወጣለን። ፓስተር ቅድም ሲያነበው ነበረ። እንግዲህ ኮንፈርሜሽን ነው። ስለዚህ በዛ ላይ ነው የምንነጋገረው። ዕብራውያን ምዕራፍ 4 ቁጥር 12 በጌታ በኢየሱስ ስም አነበዋለሁ። የእግዚአብሔር ቃል ሕያውና የሚሠራ ነው፣ በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ ስለታም ነው፣ ነፍስን መንፈስን ጅማትንና ቅልጥምን እስኪለያይ ድረስ ዘልቆ ይወጋል፣ የልብን ሐሳብና ምኞት ይመረምራል። ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉ ነገር የተራቆተና የተገለጠ ነው ይላል። ዛሬ እንድንከፋፈል የምፈልገው ስለ እግዚአብሔር ቃል ስልጣንና ኃይል ነው። the power and the authority of the word of God። እንደገና ሁለተኛ ርዕስ ከሰጣችሁት የእግዚአብሔር ቃል የድል ሚስጥር ልትሉትም ትችላላችሁ። የእግዚአብሔር ቃል የድል ሚስጥር በአሜሪካን ሀገር በ1831 ለጉብኝት የመጣ የፈረንሳይ ታዋቂ ታሪክ ጸሐፊና ፈላስፋ አሌክስ ዶትኮቪል የሚባል ሰው እዚህ ወደ 6 ወር እዚህ ሀገር ከጎበኘ ያለውን ሲስተሞችን ሁሉ ከተመለከተ በኋላ ዲሞክራሲ ኦን አሜሪካ ኢን አሜሪካ የሚል አንድ መጽሐፍ ጽፏል። በጣም ታዋቂ መጽሐፍ ነው። በአውሮፓም በዚህም ስለ አሜሪካ የሚያጠኑ ሰዎች፣ ስለ አውሮፓ የሚያጠኑ ሰዎች፣ በሁለቱ መካከል ያለውን ግንኙነት ስለሚያጠኑ ሰዎች እንደ ትልቅ መዝገብ ተደርጎ የሚቆጠር መጽሐፍ ነው። በጣም ታዋቂ ጸሐፊ ነው ሰውየው። እና ይህ ሰው እንዲህ ተናገረ። ስለ አሜሪካ ታላቅነት እንደ ታሪክ ሲጽፍ የተናገረውን አንድ ታሪክ ነው ልነግራችሁ የምወደው። እና በጣም ተደነቀ በአሜሪካ ትልቅነት። እና ይሄ ታላቅነት ፈለግኩት አለ። ይሄን ታላቅነት ምናልባት በአሜሪካ ሰፋፊ የእርሻ መሬቶቿ ይሆን ብዬ ፈለግኩት አለ። ምናልባት በወንዞቿስ ይገኝ ይሆን? ምናልባት በጫካዎቿስ በሚያማምሩ ሕልቆ መሳፍርት በሌላቸው እኛን እንኳን ዛሬ በሚያስደምሙን ለምለሚቱ ሀገሬ ስንል እንደነበረ እሱን መዝሙር ያሳፈረን እነዚህን ሁሉ ጫካዎች አየሁኝ አለ። እዛ ውስጥ ምናልባት በደኗ ውስጥ አገኘው ይሆን? የአሜሪካ ትልቅነት ይሄ ይሆን ብዬ ፈለግኩኝ አለ። ግን እዛ ውስጥ አላገኘሁትም አለ። ምናልባት ደግሞ በከበሩ ሀብቶቿ በነዳጅ፣ በዘይት፣ በወርቁ፣ በሁሉ በከርሰ ምድር ውስጥ ባሉት ሀብቶች ምናልባት በዚህ ይሆናል
አሜሪካ ታላቅ የሆነችው ብዬ በሱ ውስጥም ፈለግኩት አለ። በዛ ውስጥም የለም አለ። ምናልባት ደግሞ በኮንግረሷ በዓለም አቻ ተወዳዳሪ በሌለው ነፃነትን በሚያጎናጽፈው በሕገ መንግሥቷ በመንግሥት አሰራሯ ሲስተሟ ይሆን እቺ አገር ታላቅ የተባለችው ብዬ ኮንግረስም ሄጄ አየሁኝ፣ ሁሉን ጎበኘሁኝ አለ። እዛም ውስጥ ግን ታላቅነቷን ላገኘው አልቻልኩም አለ። አንድ ቀን ግን ወደ ቤተ ክርስቲያን ሄድኩ አለ። በመንፈስ ቅዱስ እሳት ሆኖ ጽድቅን እውነትን ሲሰብኩ አየሁኝ አለ። እዛ መድረክ ላይ የአሜሪካን ታላቅነት አገኘሁት አለ። ሃሌሉያ! ኢየሱስ ጌታ ነው። አሜሪካ ታላቅ የሆነችው እውነትንና ጽድቅን ስለምትናገር ነው አለ። it is because አሜሪካ is good አለ። የእሷ መልካምነት ነው ታላቅ ያረካታል። አሜሪካ መልካም መሆኗን ስታቆም ታላቅነቷ ያከትማል አለ። አሜሪካ ceases to be great when it stops to be what? Good. አሜሪካ is great because it's good አለ። አሜሪካ ታላቅ የሆነችው መልካም ስለሆነች ነው አለ። ይሄ ሰው ዓለማዊ ሰው ነው፣ ፈላስፋ ነው። ወገኖቼ የስኬታችን የድላችን ምስጢር የእግዚአብሔር ቃል ነው። ኢየሱስ ጌታ ነው። ቤት ውስጥም ብትፈልጉት ታላቅነት፣ ድል፣ ስኬት ያለው በእግዚአብሔር ቃል ውስጥ ነው። እስቲ የእግዚአብሔር ቃል በሉ፣ የእግዚአብሔር ቃል በሉ። ዛሬ አይነው ሁላችሁም ስለ እግዚአብሔር ቃል ታውቃላችሁ፣ ታነባላችሁ። ጴጥሮስ እንዳለ ቅን ልቦናችሁን ላነቃቃ ወዳለሁ እንዳለ በዚህ በምታውቁት መረዳት ላይ ባላችሁ መረዳት ላይ እንደገና መነቃቃት እንዲሆን እንደገና ኢንስፓየር መንፈስ ቅዱስ እንዲያደርጋችሁ ይሄ የልቤ ውስጥ ያለ ሐሳብ ነው። የእግዚአብሔር ቃል ሶስት ጥቅሞችን፣ በረከቶችን፣ ታላቅነትን እንዴት እንደሚያጎናጽፍ የእግዚአብሔር ቃል ስልጣኑንና ኃይሉን የሚያሳዩ ሶስት ነገሮችን አይተን ከዛ እንጸልያለን። የመጀመሪያው ጥቅስ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 13 ላይ እንመለከታለን። ይህም የእግዚአብሔር ቃል የማዳን ኃይልን የሚገልጽ ስፍራ ነው። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 13 አንደኛ ተሰሎንቄ ይቅርታ ምዕራፍ 2 ቁጥር 13 ከኛ የሰማችሁትን የእግዚአብሔርን ቃል በተቀበላችሁ ጊዜ በእናንተ በምታምኑት ዘንድ በእርግጥ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እግዚአብሔርን ያለማቋረጥ እናመሰግናለን ይላል ጳውሎስ። እንደገና ላንብበው። ከኛ የሰማችሁት የእግዚአብሔርን ቃል በተቀበላችሁ ጊዜ በእናንተ በምታምኑት ዘንድ በእርግጥ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እግዚአብሔርን ያለማቋረጥ እናመሰግናለን። ሃሌሉያ። ጳውሎስ በተሰሎንቄ ቤተክርስቲያን ትንሽ ባክግራውንድ ልስጣችሁ። 3 ሳምንት ነው የቆየው። ከፊልጵስዩስ መከራ ደርሶባቸው ታስታውሳላችሁ ታሪኩን። በእስር ቤት ከሲላስ ጋር በነበሩ ጊዜ ታስረው በጌታ ተአምራዊ መንገድ ከተፈቱ በኋላ ተሰደው ወደ ተሰሎንቄ ይገባሉ እና እዛ 3 ሳምንት ነው ጳውሎስ ያስተማረው የተሰሎንቄን ሰዎች። እና የተሰሎንቄ ሰዎች ጳውሎስ በሚሰብክበት ጊዜ የእግዚአብሔርን ቃል እንደሚሰሙ የእግዚአብሔርን ቃል ተቀበሉት። ኢየሱስ ጌታ ነው። እንደ ጳውሎስ ቃል እንደ አንድ ግለሰብ እንደ አንድ አይሁዳዊ ወይም እንደ አንድ ፈላስፋ ሳይሆን የሰሙት ይሄ የእግዚአብሔር ቃል ብለው ነው የተቀበሉት። ሃሌሉያ። ስለዚህ በዚህ ምንድነው የሆነው? መዳን ነው የሆነላቸው። መዳን ነው የሆነላቸው። ኢየሱስ ጌታ ነው። የእግዚአብሔር ቃል የማዳን ኃይል አለው። ሃሌሉያ። እስቲ የማዳን ኃይል በሉ። ይሄ ቃል ቀላል አይደለም ወገኖች። ይሄ ቃል ብዙ መጽሐፍቶች አሉ በዚህ ዓለም ላይ የተጻፉ፣ ብዙ ፍልስፍናዎች፣ ብዙ ጥበቦች አሉ። ነገር ግን ከብዙዎች መጽሐፍ ይሄ ቃል በጣም ፓወርፉል፣
ቅድም ያነበብኩላችሁን አስቡ። የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው። ሃሌሉያ! እስቲ የሚሰራ ነው በሉ፣ ሕያው ነው በሉ እስቲ። ሃሌሉያ! አክቲቭ ኤንድ ኩዊክ ይለዋል። አክቲቭ ነው። ዴድ የሆነ የሃይማኖት መጽሐፍ አይደለም። ኢየሱስ ጌታ ነው። እኛ የዳንበት ይሄ ወንጌል፣ ይሄ የኢየሱስ ክርስቶስ ወንጌል ጠላት የማያቆመው፣ ሰዎች የማያቆሙት፣ እንደ ሰደድ እሳት ሀገሮችን፣ ሰፈሮችን፣ ኮሚኒቲዎችን የሚቀይር ኃይለኛ ቃል ነው። ኢየሱስ ጌታ ነው። ሃሌሉያ! አንድ ሰው እንዲህ አለ፣ ኢየሱስ ሲመጣ ሰዎችን ከጌቶ ከማይሆን ሰፈር አይደለም የሚያወጣው አለ። የማይሆን የሆነውን አስተሳሰብ ነው ከልባቸው የሚያወጣው አለ። ኢየሱስ ጌታ ነው። አሜን። በራሻ በኮሚኒስት በቀድሞ የሶቪየት ኮሚኒስት የእግዚአብሔር ቃል በፍጹም አንድ እንኳን ማንበብ አይቻልም። በደርግ ጊዜም ታስታውሳላችሁ ኢትዮጵያ ውስጥ እና አንድ የራሻ በወቅቱ በነበረው ባለስልጣን ተጠየቅ፣ ለምንድን ነው የእግዚአብሔርን ቃል የምትከለክሉት ራሻ ውስጥ አሏቸው። ለምንድን ነው? ምክንያቱም አለ ይሄ መጽሐፍ ያነበበ ሰው ዴንጀረስሊ ይቀየራል አለ። ሃሌሉያ! የሚቀይር መጽሐፍ ነው አለ። ስለዚህ አንፈቅድም። ሌላ ፍልስፍና ይችላሉ፣ ሌላ ነገር ማንበብ ይችላሉ፣ የእግዚአብሔር ቃል ግን አይቻልም አሉ። ምክንያቱም የመለወጥ የመቀየር ኃይል አለው። ሃሌሉያ! እስቲ ይለውጣል ብሎ እናንተን፣ አንቺን፣ አንተን፣ እኔን የለወጠ የእግዚአብሔር ቃል ነው። ሃሌሉያ! ስንቀበል እንደ ሰው ቃል ሳይሆን እንደ እግዚአብሔር ቃል ስለተቀበልነው ለወጠን። ይለውጣል፣ ይለውጣል። ምክንያቱም ከቃል ጀርባ ከአሜሪካ ሕገ መንግሥት ጀርባ ማን ያለው? የአሜሪካ መንግሥት አለ። ያንን ኢንፎርስ የሚያደርግ በየወረዳው በየካውንቲው በመንገድ ላይ ፖሊስ አሰራር አለ፣ ሲስተም አለ። ዝም ብሎ የተቀመጠ ባዶ ወረቀት አይደለም የአሜሪካ ሕገ መንግሥት። ከእያንዳንዱ መንግስታትና ነገስታት ከሚያስፈርሟቸው ሕጎች፣ አንቀጾች ዋቴቨር ጀርባ ያንን የሚያስፈጽም ኃይል አለ። ስለዚህ ከዚህ ቃል ጀርባ ዝም ብሎ ጳውሎስ ጽፎት ስለሄደ የጳውሎስ ቃል አይደለም፣ የጳውሎስ ፍልስፍና አይደለም። ከጀርባው እግዚአብሔር የሚሰራበት የእግዚአብሔር ቃል ነው። ኢየሱስ ጌታ ነው። የእግዚአብሔር መንፈስ ኮሚትድ ነው። የእግዚአብሔር ኃይል ኮሚትድ ነው ለዚህ ቃል። ከኋላ ሆኖ ይሰራል። እናንተ ስትናገሩት እናንተ ማንም ሰው ሊናገረው ይችላል። ነገር ግን ሃሌሉያ ከእናንተ ጀርባ ይላል የእግዚአብሔር ቃል። ቃሉንም በሚያደርጓቸው ምልክቶች ምን ይል ነበር? ያጸና ነበር ይላል። ቃሉ የሰው ቃል አይደለም፣ የእግዚአብሔር ነው። እናንተ እግዚአብሔርን ወክላችሁ ነው የምትናገሩት። አምባሳደሮች ነን አለ። አንድ አምባሳደር 100 ሚሊዮን ሕዝብ ቢኖር 1000 ምናምን ቢኖር አንድ አምባሳደር ምን ይሆናል? ያንን ሀገር ይወክላል። እናንተም የእግዚአብሔር መንግሥት ወካዮች ናቸው። ሃሌሉያ! ይሄ ቃል ስትናገሩት የሚያድን የሚለውጥ ቃል ነው። ኢየሱስ ጌታ ነው። ይሄ ቃል ያድናል። ሮሜ 1:16 ላይ ሐዋርያው ጳውሎስ በወንጌል አላፍርም ይላል። ግሪኮች ለሆኑት ላልሆኑት፣ ለጥበበኞች ለማያስተውሉ ዕዳ አለብኛል። በሮም ለምትኖሩ ለእናንተም ወንጌልን ለመስበክ የምጓጓው ለዚህ ነው። በወንጌል አላፍርም። እስቲ አላፍርም በሉ። ምክንያቱም ለሚያምን ሁሉ ለድነት የሚሆን የእግዚአብሔር ኃይል ነው አለ። ሃሌሉያ! ይሄ ቃል የእግዚአብሔር ኃይል ነው። ይሄን ቃል ያገኘ የእግዚአብሔርን ኃይል አግኝቶታል። ኃይል ትፈልጋላችሁ? ይኸው እዚህ ውስጥ ነው ያለው። መንፈሳዊ ኃይል አለ እዚህ ወንጌል ውስጥ፣ እዚህ ቃል ውስጥ የእግዚአብሔር ኃይል አለ። አረ አሜን አሜን በሉስ። እዚህ ቃል ውስጥ የሚያድን የእግዚአብሔር ኃይል አለ። የጠላትን ሥራ የሚያፈርስ የእግዚአብሔር ኃይል አለ። ቤተ ክርስቲያን ከቃሉ እንድትፋት ከቃሉ የሚፈልገው ለዛ ነው ጠላት። በዚህ ውስጥ ነው ሚስጥሩ፣ በቃሉ ውስጥ ነው ሚስጥሩ። ወንጌል መስበክ ካቆመች ቤተ ክርስቲያን ኃይል ይወሰድባታል። ሃሌሉያ! ነገር ግን ወንጌልን ስንናገር እግዚአብሔር አክቲቭሊ ተአምራትን ያደርጋል። ተአምራቶች የእኛን ፐርሶና የእኛን ፕሮፋይል የሚጨምሩ ሳይሆኑ የኢየሱስን ማንነት የሚገልጡ ናቸው። አረ አሜን! መንፈስ ቅዱስ ኢየሱስ ይከብር ዘንድ ነው ድምፅን የሚናገረው። ኢየሱስ ይከብር ዘንድ ነው ተአምራትን የሚያደርገው። እና ጳውሎስ እንዲህ አለ፣ እኔ አላፍርም አለ በወንጌል። ሮም የስልጣኔ እምብርት ናት። የስልጣኔ ማማ ላይ ያሉ ናቸው። ዛሬ እንኳን በዚህ በአሜሪካ የምናያቸው ህንፃ ቅርጻ ቅርጾች ከዛ የተወረሱ ናቸው። ስታይላቸው
አስተሳሰቦች ቢሆን ስቲል 2000 ዓመት ሮም ብትፈርስም አስተሳሰቡ በስነ ህንጻ በተለያየ ሁኔታ ያላቸው ሌጋሲዎች አልፈረሰም። የስልጣኔ ማዕከል በሆነችው የፍልስፍና ማዕከል በሆነችው ሮም ጳውሎስ እንዲህ አለ፣ በወንጌል አላፍርም አለ። እምናገረው ፍልስፍና አይደለም አለ፣ ለማዳን ኃይል የሆነውን የኢየሱስ ክርስቶስን ወንጌል ነው። ሃሌሉያ! ለአሜሪካም የሚያስፈልገው ወንጌል ነው። ለኢትዮጵያም የሚያስፈልገው ወንጌል ነው። ለተማረው፣ ላልተማረው፣ ለሰለጠነው፣ ላልሰለጠነው፣ ገንዘብ ላለው፣ ገንዘብ ለሌለው የሚያስፈልገው የኢየሱስ ክርስቶስ ወንጌል ነው። ሃሌሉያ! ኢየሱስ ያድናል። ወንጌል ነው። የእግዚአብሔር ቃል ያድናል። ይሄ የእግዚአብሔር ቃል ስለ ኢየሱስ ክርስቶስ ነው። ከዘፍጥረት እስከ ራእይ የሚናገረው የሚተርከው ኢየሱስን ነው። በዮሐንስ 1 እስከ 3 አሽዬ ባለፈው እያካፈለን ነበረ። ቁጥር 1 ላይ ምን ይላል? በመጀመሪያ ማን ነበር ይላል? ቃል ነበር። እስቲ ቃል በሉ። በመጀመሪያ ቃል ነበር ይላል። ቃል በእግዚአብሔር ዘንድ ነበር ይላል። ቃልም እግዚአብሔር ነበረ ይላል። በእኛም መካከል ምን አለ? አደረ። በሱ ውስጥ ሕይወት ነበረች ይላል። ሕይወትም የሰው ብርሃን ነበረ። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈው። ዮሐንስ የሚባል ነበረ፣ ስለ ብርሃን ሊመሰክር መጣለ። እሱ ግን ብርሃን አልነበረም። እውነተኛው ብርሃን ግን ወደ ዓለም ሁሉ መጣ። ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸው። ሃሌሉያ! ይሄ የእግዚአብሔር ቃል በግሪኩ ሎጎስ ይለዋል። በግሪኮችም ይጠቀሙበታል። ይሄ ቃል ዓለምን ሁሉ የያዘ የዓለም ሎጂክ የምንለው ምክንያት፣ ለዓለም መፈጠር ምክንያት፣ ዓለምን በጣም አብስትራክት የሆነ ሐሳብ ነው በግሪኩ ሲጠቀሙት። እሱን ሎጎስ ይሉታል የግሪክ ፈላስፎች። ዮሐንስ ያንን አመጣና የዚህ ሁሉ መፈጠር ምክንያት እሱ ኢየሱስ ነው አለ። ሃሌሉያ! ያ ሎጎስ የዚህ ዓለም ሎጂክ፣ የዚህ ዓለም ሪዝን፣ የእኛ ሕይወት ምክንያት፣ የመቆማችን፣ የምናየው ዓለም ሁሉ የመገኘቱ ምስጢር ሎጎስ የሆነው የእግዚአብሔር ቃል የሆነው ኢየሱስ ነው። ይሄ ቃል ኢየሱስ ነው። ይሄን ቃል ያገኘ ኢየሱስን አገኘ። ይሄን ቃል ያመነ ኢየሱስን አመነ። ይሄን ቃል ያገኘ በኢየሱስ በኩል የሚገኘውን በረከትና ስልጣን ኃይል አገኘ። ሃሌሉያ! ከዚህ ቃል ውጪ ሌላ የለም። በፌስቡክም የምትከታተሉ ለመዳን የሚያስፈልገው ይሄን ቃል ማመን ነው። የተለያዩ ጾሞችን፣ የተለያዩ ራሳችሁን መጉዳትን መሸከም በተለያየ መንገድ በመስጠት ልትድኑ አትችሉ። የሚያድነው ከሰማይ በታች የተሰጠው የእግዚአብሔር ቃል እውነተኛ የሆነው ኢየሱስ ነው። ይህን ቃል ስታምኑ ትድናላችሁ። ይህን ወንጌል ስታምኑ ትድናላችሁ። በጨለማ ያላችሁ፣ በተለያየ ነገር ውስጥ የምታልፉ፣ ምናልባትም ሕይወት ተመችቶኛል ለምትሉ ከእግዚአብሔር ቁጣ የሚያድነው ከእግዚአብሔር ቁጣ የሚያድነው የኢየሱስ ክርስቶስ ወንጌል ነው። ሌላ የለም እንድንበት ዘንድ ይሄ ቃል ነው ይሄን ቃል በማመን ዳንን። ምንም ስራ አልሰራንም። ይሄን ቃል ጳውሎስ አለ እንደ ሰው ቃል አልተቀበላችሁትም አለ። እንደ ቲዮሎጂ አይደለም የሰማችሁት። ምክንያቱም እንደዛ የተቀበሉት አልዳኑ። በግሪክ በአቴንስ ጳውሎስ በሰበከ ጊዜ በአረስፋጎስ በሚባል ቦታ እስቲ እንስማ አሉት። በየቀኑ አዳዲስ ሐሳብ ምን ይሉ ነበር? ይሰሙ ነበር ይላል። ከዚህ ውጪ ስራ የላቸውም ይላል። እስቲ ደግሞ አንተም በልቀጥል ብለው እሱንም ተናገሩት ይላል። እሱ ምን አላቸው? ይሄ ለማይታወቅ አምላክ የምትሉት እሱ ሰማይና ምድርን የፈጠረ ማን ነው? እግዚአብሔር ነው። በላከው በልጁ ደግሞ በኋላ ላይ በዓለም ላይ ይፈርዳል። ኃጢአተኞች የሆነ ሁሉ በእግዚአብሔር ቁጣ ውስጥ አለው። እግዚአብሔር ይወዳል ብቻ አይደለም ለኃጢአተኞች የምንለው። ንስሐ ካልገባችሁ የእግዚአብሔር ቁጣን በእናንተ ላይ አለ ብለን እናገራለን። በጥልናችሁ እንላለን። ታረቁ እንላለን። ወደ እግዚአብሔር ተመለሱ እንላለን። ከሚመጣው ቁጣ ያድነን ዘንድ ይላል ጳውሎስ። መጽሐፍ ቅዱስ እግዚአብሔር ይወዳል ብቻ አይደለም የሚለው፣ ኃጢአተኞች በእግዚአብሔር ቁጣ ውስጥ ይኖራሉ ነው የሚለው። ከሚመጣው ቁጣ፣ ከእግዚአብሔር ቁጣ። ይሄ ደግሞ ግልፍተኝነት ሳይሆን በጽድቅ የሆነ ቁጣ ነው እግዚአብሔር የሚቆጣው። እግዚአብሔር he doesn't lose his temper። እግዚአብሔር ሲቆጣ በጽድቅ ነው የሚቆጣው፣ እንደኛ አይደለም። እኛ በተለያየ ስሜታችን ሲለዋወጥ እንቆጣለን። እግዚአብሔር ግን በጽድቅ ነው የሚቆጣው። ጊዜ ሰጥቶ ነው የሚቆጣው። ምክንያቱም የጽድቅና የፍትህ አምላክ ስለሆነ። ስለዚህ ይሄ ወንጌል ያድናል። ይሄ ቃል ያድናል። የሚያድን የእግዚአብሔር ኃይል በዚህ ቃል ውስጥ አለ።
ኢየሱስ ጌታ ነው። አሜን ነው። ስለዚህ ጳውሎስ ይህንን ያላቸው እንደ ሰው ሳይሆን እንደ እግዚአብሔር ቃል ተቀበላችሁት። የማዳን ኃይል ያለው ቃል ኢየሱስ ጌታ ነው። ሁለተኛ የእግዚአብሔር ቃል የመቀደስና የማንጻት ኃይል አለው። ይሄንን የምንመለከተው ዮሐንስ 17:17 ላይ ነው። እዚህ ላይ ኢየሱስ ክርስቶስ የጸለየበት ቦታ ነው። 17:17 እንዲህ ይላል፣ ቃልህ እውነት ነው፣ በእውነትህ ቀድሳቸው። አንተ ወደ ዓለም እንደላከኝ እኔም ወደ ዓለም ልኬያቸዋለሁ። እነርሱ በእውነት የተቀደሱ እንዲሆኑ ራሴን ስለ እነርሱ ቀድሻለሁ። ይሄ ቃል አድኖን ብቻ የሚተወን አይደለም። በሉ ተወጡት ከዚህ በኋላ የሚለን ቃል አይደለም። ይሄ የእግዚአብሔር ቃል ካዳነን ወደ እግዚአብሔር አባታችን ከመለሰን በኋላ እንድንነጻ ዕለት ዕለት እንድንቀደስ የተሰጠን ቃል ነው። ኢየሱስ እንዲህ አለ፣ ቃልህ ምንድነው? እውነት ነው። ስለዚህ በዚህ እውነት ቀድሳቸዋል። ዮሐንስ ኢየሱስ ብዙ ጊዜ ጸልየዋል። በ3 ዓመት ተኩል ጊዜ ውስጥ ብዙ ጸሎቶቹ በግሉ ስለሚጸልይ ምን እንደጸለየ አናቅም። ነገር ግን በዚህ በዮሐንስ 17 ላይ በተለየ መንገድ ጌታ ሲጸልይ እየሰሙት ነው የጸለየው። ሐዋርያቶቹ በሙሉ ስለነሱ ወደ አብ ስለነሱ የጸለየውን ጸሎት እየሰሙ ስለሆኑ ለዛ ነው ዮሐንስ ያን አክሰስ አግኝቶ የኢየሱስን ጸሎት የጻፈልን። በየትም ቦታ ኢየሱስ እንዲህ ብሎ ጸለየ የሚል አናገኝም። ተአምራት ሊሰራ ሲል አንዳንድ ቦታዎች የጸለየው ጸሎት እንዳለ ሆኖ ማለት ነው። ግን ለረጅም ጊዜ የሚያደርግ ይሄ ረጅም ኦልሞስት ምዕራፉን ሁሉ የሚወስድ ጸሎት ነው። ረጅም ነው። ብዙ ጸሎቶች አናቅም። ግን ይሄንን ዮሐንስ አስቀምጦታል። ኢየሱስ ለደቀ መዛሙርቶቹ የጸለየው እና ወደ አብ አሁን ወደ አንተ ልመጣ ነው ይለዋል አብን ጌታ። አሁን ወደ አንተ ልመጣ ነው፣ ስራዬን ጨርሼ አከበርኩህ። አሁን ደግሞ ልጅህን አክብረው። ዓለም እኔን እንደጠላኝ እነሱንም ጠልቷቸዋል። እነሱ ከዓለም አይደሉም ይላል ጌታ። አንተ እኔን ቀድሰህ እንደላከኝ አሁንም እነሱን እንበላቸው፣ ቀድሳቸው ይላል። ቀድሳቸው ሆሊነስ ብቻ ሳይሆን እዚህ ጋር ያለው ቅድስና ከሚለው ሐሳብ ብቻ ሳይሆን መለየትን ለያቸው እያለ ነው ጌታ የሚጸልየው። የተለየ አይደንቲቲ እንዲያገኙ፣ የተለየ ማንነት እንዲያገኙ ነው እዚህ ጋር ጌታ እየጸለየ ያለው። ስለዚህ ይሄ ቃል የመለየት የማንጻት ማንነት ይሰጣል። ወገኖቼ ጌታን ተቀብለናል፣ ድነናል። ነገር ግን እውነተኛ የሆነውን ማንነታችንን የምናገኘው ይሄን ቃል ስናጠናው። ከዚህ ቃል ውጪ ልንለይ አንችልም። ከዓለም ልንቀደስ አንችልም። ብዙ ጊዜ መቀደስ እንደ ሕግ ነው ሰዎች የሚነገረው አይደለም፣ አታድርግ ሳይሆን ይሄን ቃል ስናየው በዚህ ቃል ውስጥ ነው መለየታችን። አሕዛብ አንድ የሚታወቁበት ነገር ምንድን ነው? ይሄን ቃል አያውቁትም። እኔ ጌታን ሳልቀበል በፊት ይሄን ቃል ለማንበብ ሞክሬያለሁ፣ ብዙ አልረዳውም ነበር። ያው ብዙዎቻችሁ እንደዛ ነው አይደል? ኤክስፒሪየንሳችሁ ወዲያው ነው የሚደክማችሁ፣ እንቅልፍ የሚላችሁ። ነገር ግን የእግዚአብሔር መንፈስ በውስጣችሁ ማደር ከጀመረ ጀምሮ ጌታን ካገኛችሁ በኋላ ይሄ ቃል ኢንትረስት ያደርጋቸዋል። ይሄ ቃል ምንድን ነው የሚነግራችሁ? ወደ እውነት ሁሉ ነው የሚመራችሁ። ከዓለም የተለያችሁ እንደሆነ ነው የሚነግራችሁ። ኖ ወንደር ሰይጣን ይሄን ቃል እንዳናነበው ቢፈልግ፣ ኖ ወንደር። ስለዚህ በዚህ ቃል መቀደስ ይሆናል። በዚህ ቃል መለየት ይሆናል። ኤፌሶን 5:17 ላይ ይላል፣ በውሃ ቤተ ክርስቲያንን ያጥባታል ይቀድሳታል ይላል። ሙሽራ ለባሏ እንደምትዘጋጅ ታጥባ ተለይታ ለባሏ ሬዲ እንደምትሆን ለክርስቶስ እንድንለይ የሚያደርገው ይሄ ቃል ነው። ከዚህ ቃል ውጪ የቅድስና ሕይወት የማይታሰብ ብዙ ነገሮችን ልናይ እንችላለን። ፐርሰናል ኢንካውንተር ሲኖረን ነው እውነተኛ ቅድስና ውስጥ ሕይወታችን ውስጥ ልንለማመድ የምንችለው። አሁን ኢየሱስ በመንፈሱ ነው በመካከላችን ያለው፣ በውስጣችን የሚኖረው። ወገኖቼ ይሄ ቃል ኢየሱስ ነው፣ ሎጎስ የተባለው ይሄ ሪትን የሆነ ወርድ ነው። እንደገና የቃሉ ስብዕና ኢየሱስ ነው። ቃሉ በአካል የመለኮትን ሙላት የያዘው ቃሉ ሰው ሲሆን ኢየሱስ ነው።
ቃሉ ደግሞ ሪትን በሆነ መንገድ ይሄ የተጻፈው የእግዚአብሔር ቃል። ሁለቱ ግን ሊነጣጠሉ አይችሉም። ይሄ ወደ ኢየሱስ ይመራቸዋል። ኢየሱስን ስታገኙት ወደ ቃሉ ይመራቸዋል። አሜን ነው። ኢየሱስን ማወቅ ትፈልጋላችሁ? ከኢየሱስ ጋር ፌሎሺፕ እንዲኖራችሁ ትፈልጋላችሁ? ከቃሉ ጋር ፌሎሺፕ አድርጉ። ቃሉን ያገኘ እግዚአብሔርን አገኘ። አሜን ነው። የሚለይ ኢምፓወር የሚያደርግ ስፒሪታችሁ በተለያየ ድካም ውስጥ ስትሆኑ ከመጀመሪያው ሰይጣን ማድረግ የሚፈልገው ቃሉን ከእጃችሁ መስወር እንትን ማለት ነው አይደለም። የእግዚአብሔርን ቃል እያነበበ የሚደክም አለ? የለም። የእግዚአብሔርን ቃል እያጠና እየተቀጣጠለ የሚደክም ክርስቲያን የለም። መጀመሪያ ሰይጣን የሚያደርገው የእግዚአብሔርን ቃል እንዳትመለከቱ አቧራ እንዲጠጣ ነው የሚያደርገው። ከዛ ይልቅ በተለያዩ ነገሮች ውስጥ ዲስትራክት ያደርገናል። በሶሻል ሚዲያው በዚህ ዲስትራክት ያደርግና እንረሳዋለን። እሁድ ሲመጣ የት ነበር ባይብልን ያስቀመጥኩት? እስቲ መሳቢያ ውስጥ ነው ወይስ አልጋስ? ከዛ ብድግ አድርገን እንመጣለን። ስለዚህ ኖ ወንደር የተለየ ህይወት ባይኖረን። በየቀኑ የእግዚአብሔርን ቃል የሚበላ በየቀኑ የእግዚአብሔርን ቃል የሚያጠና የመታደስ የተቀደሰ ንጹህ የሆነ ህይወት ይኖራል። አሜን ነው። ያዕቆብ 3 ላይ እንደዚህ ይላል። ያዕቆብ 2 ያዕቆብ 1 ላይ ማን ነው 1:25 1 ከ19 እስከ 25 የተወደዳችሁ ወንድሞች ሆይ ይህን አስተውሉ። ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አያመጣምና ይላል። ስለዚህ ርኩሰትና የተንሰራፍቶ የሚገኘውን ክፋት አስወግዳችሁ ነፍሳችሁን ለማዳን የሚችለውን በውስጣችሁ የተተከለውን ቃል በትህትና ተቀበሉ ይላል። አሁንም ከማዳን ጋር የተገናኘ ነው ቃሉ እዚህ ጋር። ቃሉ የሚናገረውን አድርጉ እንጂ ሰሚዎች ብቻ ሆናችሁ ራሳችሁን ሆን አትበሉ፣ አታታሉ። ቃሉን የሚሰማ ነገር ግን የሚለውን የማይፈጽም ሰው ፊቱን በመስታወት እንደሚያይ ሰው ነው። ራሱን አይቶ ይሄዳል፣ ወዲያው ምን እንደሚመስል ይረሳል። ነገር ግን ነፃ የሚያወጣውን ፍጹምን ሕግ ተመልክቶ የሚጸና የሰማውንም የሚያደርግና የማይረሳ ሰው በስራው የተባረከ ይሆናል ይላል። ልክ ያዕቆብ እንዴት ነው የሚያመሳስለው የእግዚአብሔርን ቃል? እንደ መስታወት ነው። ሁላችሁም ስትወጣ መስታወት አይታችሁ ነው። ያላየ ይወጣል። በዚህ መካከላችን ቼክ አድርጋችሁ ነው አይደለ? ሰላም ነኝ አለ ብላችሁ ነው አይደል የምትወጡት? ልክ እንደዛ የእግዚአብሔር ቃል ስታነቡት ያነባችኋል፣ ስታዩት ያያችኋል። ያለ ጉድፍ ፊታችሁ ላይ ያለውን ይነግራችኋል፣ ያነጻችኋል፣ ይቀድሳችኋል። የእግዚአብሔርን ቃል ግን ማንበቡ ብቻ ሳይሆን ማድረጉም ማለት ነው። አንብቦ ተረድቶ የማያደርግ ፊቱን በመስታወት አይቶ የሆነ ጉድፍ እዚህ ላይ ሆኖ ሳያስተካክለው ዝም ብሎ እንደሚሄድ ነው። አይጠቅመውም አይደለም ማየቱ። ካላነሳችሁት ማየቱ ምን ይጠቅማቸዋል? ልክ ነው አይደለም? ስታዩት ከዛ ምን እዚህ ላይ ብላችሁ ታነሳላችሁ። የእግዚአብሔርም ቃል የሚቀድሰን ስንለማመደው ነው። ሁል ጊዜ ሚረር ነው። ያለምንም ግራና ቀኝ ይናገራቸዋል። አንድ በ3ኛው ክፍለ ዘመን ላይ የነበረ ቢሾፕ ነው። በንጉስ ፊት በንጉስ በእንግሊዝ ሄነሪ 8ኛ የሚባል በጣም ኃይለኛ ንጉስ ነበር እና በሱ ፊት መስበክ ነበረበት እና ምን አለ? የተሰጠኝን ቃል እንደወረደ ብናገር ንጉስ ሄነሪን አስቀይማቸዋለሁ አለ። ንጉስ ሄነሪ ከተቀየሙ ደግሞ ቢፈልጉ እስር ቤት ይከታሉ፣ ቢፈልጉ አንገት ይቆርጣሉ። እሳቸው ዙፋን ፊት ቀርቦ እሳቸውን ማስቀየም አይቻልም። እሳቸው ዙፋን ፊት የቀረበ ሰው እሳቸውን ደስ የሚያሰኘውን ነገር ነው ማድረግ ያለበት ብዬ አሰብኩ አለ። ግን ንጉስ ሄነሪም እኔም ደግሞ በጻድቁ በእግዚአብሔር ፊት አንድ ቀን እንቆማለን አለ። አሜን ነው አይደል? ያን ጊዜ ሁለታችንም መልስ እንሰጣለን ለእግዚአብሔር። ስለዚህ እውነቱን ብንነጋገር ይሻላል አለ። እውነቱን ተናገረ። አልቀረለትም። ከስንት ዓመት በኋላ በንጉሱ ልጅ ነው አንገቱ ተቀልቶ የሞተው። የእግዚአብሔር ቃል እውነተኛውን ነገር ነው የሚናገረው። ሰዎችን ኦፌንድ ሊያደርግ ይችላል አይደል? ዚስ ዴይስ ካንስል ካልቸር የሚባል አለ። የእግዚአብሔር ቃል በቦታው ስሙ እንዲጠቀስ በሚዲያ ስሙ እንዲጠቀስ አይፈልግም።
እንደውም ምን ይባላል ሞራል ዲኮንስትራክሽን የሚባል ፍልስፍና አለ። ሞራሊቲን እንደገና ሪቫይዝ እናርገው። በፊት ይሄ ማህበረሰቡ ኢሞራል ያለውን ነገር አሁን ችግር የለውም ዲኮንስትራክት አፍርሰን እንስራው። የተሰራውን የሞራል ግንብ ዓለም እያፈረሰች ምን እያለች ነው? እየሰራች ነው አይደል? እንደገና ሪቫይዝ በፊት ይሄ ወይ ጉድ አሰቃየናቸው እኮ እየተባለ አሁን ደግሞ ልክ ናቸው ይባላል። ዲኮንስትራክት እየተደረገ ነው የሞራሊቲ ኮንሰፕት። እግዚአብሔር ግን አይቀየርም። ኧረ አሜን ነው። በዘመናት ውስጥ የእግዚአብሔር ቃል ሕያው ነው፣ እንደ ማማ የሚቆም የማይለወጥ የማይቀየር ነው። ሰማይና ምድር ቢያልፉ ይቀላል ነው ያለው ጌታ። ስታንዳርዱ ከሚቀየር ይሄ ራሱ ሰማይና ምድር ቢያልፍ ይቀላል። አሜን። ስለዚህ የእግዚአብሔር ቃል ኮንፍሮንት ነው፣ እውነቱን ነው የሚነግረን። ምንም ግራና ቀኝ አይልም። ካየነው መስታወት ስታዩት ማንነታችሁን ነው የሚነግራችሁ። ይቀየመኛል አይልም፣ ላስቀየመው እችላለሁ አይልም። ማንነታችሁ ነው የሚነግራችሁ። ጸጉራችሁ ረዥም ከሆነ ጸጉራችሁ ረዥም ነው ይላል። ሂውማን ሄርም ከሆነ ሂውማን ሄር ነው ይላል አይደለም? እሺ ሌላ ከሆነም ሌላ ይላል። ሁሉም በትክክል ነው የሚናገረው። ምንም የሚደብቀው የሚዋሻው ነገር የለም። የእግዚአብሔርም ቃል እውነቱን የሚነግራቸው የእግዚአብሔር ቃል ሌላ የለም። ግን እንድንድን ነው። አሜን ነው። ክርስቶስን እንድንመስል ነው፣ እንዲከናወንልን ነው፣ የድል ሕይወት እንድንኖር። ለዛ ነው ኢያሱን ምን አለው? በቀንም በሌሊትም አስበው፣ ያን ጊዜ ምን ይላል? ይሳካላል። የድላችን ምስጢር የእግዚአብሔር ቃል፣ የስኬታችን ምስጢር፣ የታላቅነት ምስጢር የእግዚአብሔር ቃል። ቃሉን ያገኘ ሕይወትን አገኘ። በሱ ውስጥ ምንድን ነበረች? ሕይወት ነበረች። ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈው። ሃሌሉያ! ምንም አይነት ጨለማ፣ ምንም አይነት ተቃውሞ፣ ምንም አይነት ተግዳሮት በእግዚአብሔር ቃል ኮንፍሮንት አድርጉት ሊቆም አይችልም። ሃሌሉያ! ሻፕሮዛታ ማፕሬቫላጂያ ማንኛውም ተቃውሞ ዛሬ በኢየሱስ ስም ከሕይወታችሁ ይሰበር። አላሳልፍ ያለ ሁሉ በኢየሱስ ስም ይሰበር። የጨለማ ኃይል ሁሉ ይሰበር። በተለያየ በጣም ቻሌንጆች ውስጥ ስትራግል ውስጥ ያላችሁ ነግራቸዋለሁ። ወደ ቃል ተመለሱ፣ ወደ እግዚአብሔር ቃል ተመለሱ። ዕለት ዕለት ብሉት፣ ዕለት ዕለት አጥኑት። መንፈሳችሁ ኢሉሚኔት ይሁን፣ አእምሯችሁ ይብራ በቃሉ። አእምሯችሁ በእያንዳንዱ በእግዚአብሔር ቃል ውስጥ ይሞላ። ቃሉ ጳውሎስ አለ በሙላት ይኖርባችሁ አለ። ሃሌሉያ! ሼፕሮዛታ ላቫዲያ ያን ጊዜ ምን ይሆናል? ድል፣ ጉድ ሰክሰስ። ብዙ አይነት ሰክሰሶች አሉ። ሃፍ ቤክድ ሰክሰስ የሚባል አንዱ ብስል አንዱ ጥሬ የሚባል ስኬት አለ። ግን ይሻል ሃፍ ጉድ ሰክሰስ ይላል። መልካም ድል፣ የሚጣጣም ስኬት። ሃሌሉያ! ሙሉ የሆነ ጎደሎ ያልሆነ ስኬት በኢየሱስ ስም ይሆንላችሁ። ዲስከቨር ዘ ወርድ፣ ቃሉን መርምሩ፣ ቃሉን አግኙ። የእግዚአብሔር ክብር ነገርን መሰወር ነው ይላል። የነገስታት የእናንተ ክብር ደግሞ የተሰወረውን መግለጥ ነው ይላል። ዲስከቨር ዘ ወርድ። ዲስከቨር ቻናል ይባላል። ሰው አፈርና ምናምን ዲስከቨር አድርጎ ደስ ይለዋል። ይሄን ነው ዲስከቨር ማድረግ ያለባቸው። ሄጄ ተራራ ላይ የሆነ ምናምን ባገኝ ምን ይጠቅመኛል? አዞ አገኘው ብሎ ይደነቃሉ። ሰው አዞ ምን ታደርገዋለህ? ዲስከቨር የእግዚአብሔር ቃል፣ ምክንያቱም ይለውጣል፣ ምክንያቱም ይቀይራል፣ ምክንያቱም ድል ይሰጣል። ድላችሁ ያለው ሰው ጋር አይደለም። አታማሩ። እከሌ ነው ነገሬን የያዘብኝ አትበሉ። እሱ አይደለም የያዘባችሁ። የእግዚአብሔርን ቃል ዲስከቨር ስታደርጉ በሕይወታችሁ ድል ይሆናል። መልክ ፊታችሁ እንኳን ይቀየራል። አሜን ነው። ጠላት ሁሌ ለዚህ ነው ከቃል ጋር እንዳትገናኙ ነው የሚፈልገው። ከቃል ጋር ኮኔክት እንዳታረጉ ነው የሚፈልገው። ሰው አይደለም ያስፈልግ። ሰው የሰውን አገልግሎት ይኸው በሰው እየተገለገላችሁ ነው። መልአክ አይደለም እዚህ የቆመው። የሰው አገልግሎት ትክክል ነው፣ ያስፈልጋል። ግን በግላችሁ የእግዚአብሔርን ቃል ዲስከቨር አድርጉት። ቃሉን ፈልጉት። ሰርች ሂም። ሃሌሉያ! ኢየሱስ በቃል ውስጥ ነው ያለው። ሎጎስ የተባለው ኢየሱስ የእግዚአብሔር ቃል ብሎ እኮ ራእይ ላይ ስለ ኢየሱስ ይናገራል። ኢየሱስ ራሱ ማን ተብሏል? ማን ተብሏል? የእግዚአብሔር ቃል ተብሏል። ራእይ የእግዚአብሔር ቃል። ዋው! ቃሉን ያገኘ እኮ ኢየሱስን አገኘ። በየዕለቱ ኢየሱስን ማግኘት ደስ አይልም? ጠዋት ታገኙታላችሁ፣ ማታ ታገኙታላችሁ፣ ታክሲ ውስጥ ታገኙታላችሁ፣ ባስ ውስጥ ብትገቡ ታገኙታላችሁ። ሁሉ ቦታ ኢየሱስ ወጣ አድርጎ ማየት፣ ከኢየሱስ ጋር ኢንካውንተር ይኖራቸው። ሃሌሉያ! አንዳንዴ የዛሬ 20-30 ዓመት ዲስከቨር ያደረጋችሁት እውነት ለረጅም ጊዜ ይዟችሁ ይሄዳል። የስኬታችሁ ሚስጥር ቁልፍ ይሆንላችኋል። በዛ ቁልፍ ትከፍታላችሁ። አንዳንድ ሰዎች የመስጠት
ብርሃን ይበራላቸዋል። ገባቸው አይደለ? ሁሌ ሰጪዎች ናቸው። ሌላ ባለፈው አሹ የተናገረው የቻይና ሚዲዮ ማለት ነው። ሲል ሲጨናነቅ እነሱ ግላድሊ ሊበራል የሆኑ ጊቨሮች ናቸው። ደስ ብሏቸው የሚሰጡ ለምን ነው ታውቃላችሁ? ገብቷቸዋል። የሆነ ነገር በራላቸዋል። እስቲ ይብራልኝ በሉ። የበራለት ሰው በቃ በዛ ኤሪያ ላይ ጨለማ ሊቋቋሙ አይችልም። ስትራግል ካደረጋችሁ በዛ ህይወት ጉዳይ አልበራላችሁም፣ እነግራችኋለሁ። ሲበራላችሁ በቃ ሰይጣን እንደ አሻንጉሊት ነው የምትጫወቱበት። ዛሬ ያስጨነቃችሁ ሁሉ ቀንበር በኢየሱስ ስም ይሰበር። ያስለቀሳችሁ ቀንበር ሁሉ በኢየሱስ ስም ይሰበር። የእግዚአብሔር ብርሃን በኢየሱስ ስም በእናንተ ላይ ይብራ። በጨለማ ላይ ብርሃን ይብራ ያለ እግዚአብሔር የቃሉን አብርሆት የቃሉን ኢንላይትመንት በኢየሱስ ስም በእናንተ ላይ ያድርገው። ኮምፕሌነር አትሆኑም ቃሉ ሲገባችሁ። ሻፕራዛት ሃሌሉያ። በቃ በተለያየ አንዳንድ ዲስኮምፈርት ይሰማችኋል። መጸለይ ምናምን ገለጥ አድርጉና የአባቴን አንብቡት። ያን ጊዜ ጠላት ይመታል። በቃ አለቅ። ቀጥታ ትገባላችሁ ወደ ህልውና። ሃሌሉያ። ዝም ብላችሁ ገልጣችሁ አንብቡት። በቃ አንብቡት የእግዚአብሔርን ቃል። ኢምፓወር ያደርጋቸዋል። አንድ ሰው ሲነግረኝ በጣም ተጨንቄ ያለ አንዴ ጌታ መውጫው ምንድነው ስል ያስቀመጥኩት ባይብል ጅው ብሎ ወደቀ አለ። ማን እንደወደቀው አላውቅ እንደጣለው ራሱ አላውቅም አለ። ከዛ ደንግጬ ዞር መፍትሄው እዛው ነው አለኛል የእግዚአብሔር መንፈስ። ተነስቼ ያዝኩኛል። ሃሌሉያ ወገኖች፣ ቃሉ ነው መፍትሄው። ብለን ብናለቅስ በለቅሶ የሚመጣ ነገር የለም። በእግዚአብሔር ቃል ግን መፍትሄ አለ፣ ላይት አለ። አሜን። ብርሃን ነው። ሕፃናትን አስተዋዮች ያደርጋል ያለ። ይሄ ማለት አብርሆት ነው፣ ብርሃን ነው። በነገሮች ጉዳዮች በጨለማ በሆነብን ነገር ላይ ብርሃን ሲበራ ያኔ ሁሉ ነገር ግልጥ ይሆናል። ያስለቀሰ እንዲህ ይሄ ነው እንዴት ትላላችሁ? በዛ ነገር ላይ በቃ እንደ ንጉሥ ትመላለሱበታላችሁ። አሜን ነው። ኢየሱስ ጌታ። የድል ሚስጥር ነው የእግዚአብሔር ቃል። ሶስተኛ የመጨረሻው የእግዚአብሔር ቃል ጥበብና ኃይልን ይሰጣል። ሁለተኛ ጢሞቴዎስ 3:14 3:14 እንዲህ ይላል፣ ከሕፃንነትም ጀምረህ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጽሐፍት አውቀሃል። ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው፣ ለማስተማር፣ ለመገሰጽ፣ ለማቅናት፣ በጽድቅ መንገድ ለመምከር ይጠቅማሉ። ይኸውም የእግዚአብሔር ሰው ለመልካም ሥራ ሁሉ ብቁ ሆኖ እንዲገኝ ነው ይላል። እና ጳውሎስ ያው እንደምታውቁት ጢሞቴዎስን የመሰከረለት ወደ ጌታ ያመጣው እሱ ነው። ያገኘው እንዲገረዝ ያደረገው አብሮት አገልግሏል። በብዙ ነገር በብዙ የህይወት ውጣ ውረዶቹ አብሮት ነበረ። በብዙ የሚሽነሪ ጉዞዎች ከ2/3 ያህል አብሮት ነበር ጳውሎስ ጢሞቴዎስ ከጳውሎስ ጋር። ከዛም በዘለለ በ4ኛው ሚሽን ነበር፣ በ3ኛውም አብሮት ነበረ፣ በ2ኛውም ማለት ነው። በ1ኛው ላይ ነው ያገኘው እና ወደ ስፔንም ወደ ስፓኒያም ሲሄድ አብሮት ሄዷል። በተለያዩ በኤፌሶን አብሮት አገልግሎ በቆሮንቶስም ይመስለኛል። በጣም የጠበቀ ግንኙነት ነው ያላቸው። እንደውም ወደ ጌታ ሊሄድ ሲል ሁሉ ጳውሎስ አንተና ነው የሚለው እና የቀረበ ግንኙነት አላቸው። ስለ ቤተሰቡ ያውቃል ጳውሎስ። በአያትህ እንዲህ አይነት እምነት ነበረ እያለ ስለ ቤተሰቡ ሁሉ ሪፈር ያደርጋል እና ጢሞቴዎስን እስከ ቤተሰቡ በደንብ ትውውቅ የነበራቸው እንደሆነ ትረዳላችሁ። እንዲህ አይነቱን እምነት በአያትህ በአውቄ አይፎርጎተንም እና በእሷም እንደነበረ ታውቃለህ እያለ ያስታውሰዋል። ኢንቲሜት የሆነ ግንኙነት ነው ያላቸው። በኋላ ላይ ግን ጳውሎስ በታሰረ ጊዜ ጢሞቴዎስን በኤፌሶን ባላደራ ሆኖ እንደ መጋቢም እንደ እረኛም ሆኖ እንዲያገለግል እዛ ይተወዋል ማለት ነው እና ይሄን ከእስር ቤት ሆኖ ነው የሚጽፍለት። በሮም ታስሮ ነው ይሄን መጽሐፍ የሚጽፍለት የጢሞቴዎስን መልእክት እና ያበረታተዋል። በጣም ስኬሪ ሁኔታ በጣም ወጣት ነው ጢሞቴዎስ። በዚህ ቻሌንጂንግ በሚባል የአገልግሎት ሰርከምስታንስ ውስጥ ጳውሎስ ይህን ነው የሚያሳስበው። ሌላ ሲክሬት አይሰጠው። ኮሌጅ ግባ ኦር እንደዚህ ሆን ምናምን አይደለም የሚለው። በውስጥህ እውነት አለ ነው የሚለው። አሜን ነው። የተማርከው ከልጅነት ጀምሮ የተማርከው ነገር አለ። የእግዚአብሔርን ቃል ስክሪፕቸርን ታውቃለህ ይለዋል። ልጆቻችን እንደውም ከልጅነታቸው ነው
የእግዚአብሔርን ቃል ማስተማር ያለብን። አሜን ነው። እንግዲህ እነ ቃሉም እየሰሙ ማለት ነው። ከሕፃንነት ጀምረ በኢየሱስ ክርስቶስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳን መጻሕፍት አውቀሃል ይላል። በአይሁድ ከ5 ዓመት ጀምሮ የአይሁድን ቶራውን ያስነብቧቸዋል፣ ያስተምሯቸዋል። ስለዛ ባለፈው ልጄ ቸርች ይሄዳል ኢትዮጵያና ስለ ዳዊት ታሪክ ስለ ዳዊትና ጎልያድ ታሪክ ታውቃለህ አልኩት። አዎ አለኝ። ቆይ እኔ ልንገር አልኩና እኔ ቀደም ብዬ ዳዊት ምናምን ጎልያድ ብዬ ሰበኩት ማለት ነው። አይ ግን አባ እንደሱ አይደለም ማለት ነው። እሺ እንዴት ነው ስለው በቃ እያንዳንዱን ታሪክ ማለት ነው አስተካክሎ ዝንፍ ሳትል ሰበከኝ ማለት ነው። ልክ ነው ያንተ ቨርዥን ነው ትክክል አልኩ ማለት ነው። እና ያስተምሯቸዋል እዛ ጎስፕል ላይ ይማራሉ። እና በጣም እንግዲህ ሂዝ 10 11 ግን አነጋ በቃ ኤቭሪቲንግ ይዛሃል አባትህን ማለት ነው ያልኩት። የእግዚአብሔር ቃል እኔ በጣም ነው ደስ ያለኝ በእውነት ነው የምላችሁ። ምክንያቱም በዛ ዕድሜ ልጆች የእግዚአብሔርን ቃል ያኔ ልጅን ምን ይላል በልጅነቱ ምን በለው ምራው ነው አይደለም የሚለው። ከዛ ባደገ ጊዜ ከዛ ምን አይልም ፈቃ አይልም። በልጅነታቸው የተዘራ ነገር የትም እንዳይሄዱ በተለያየ ቻሌንጅ ውስጥ እንኳን ይይዛቸዋል ወገኖች። እንደ ሁክ ነው ቢርቁ እንኳን የሚመልስ ያቃል ወገኖች። አሜን ነው። ስለዚህ ጢሞቴዎስንም ወደዛ ነው ወደ እግዚአብሔር ቃል ነው ጥበብ ሊሰጡ የሚችሉ ዕውቀትን ሊሰጡ የሚችሉን የብሉይ ኪዳን ነው። ያኔ አዲስ ኪዳን በሙላት ስላልተጻፈ ጥበብ ሊሰጡ የሚችሉትን መጽሐፍት ታውቃለህ ይለዋል። ምክንያቱም ቅዱሳት መጽሐፍት የእግዚአብሔር መንፈስ ያለባቸው ለማስተማር፣ ለመገሰጽ፣ ለማቅናት፣ በጽድቅ መንገድ ለመምከር ይጠቅማሉ ይለዋል። ኢንስፓየር ያደርጋሉ። የእግዚአብሔር መንፈስ ስላለባቸው ያቀናሉ። ቅድም እንደተነጋገር ያስተምራሉ፣ ወደ እውነት ሁሉ ይመራሉ፣ ጥበብን ይሰጣሉ። ሰዎች ለጥበብ ምን ያህል ዋጋ ይከፍላሉ ወገኖች? ስንት ትሬኒንጎች ይደረጋሉ። ለትሬኒንግ ሰው አይከፍልም እንዴ? አይደል? በዚህ ድርጅቶች ራሳቸው ከፍለው የተማሩ ምን ስንት ዓመት የሰሩትን ትሬን ያስደርጓቸው አይደለም? ጥበብን እንዲጨምሩ፣ ዕውቀትን እንዲጨምሩ። በትሬኒንግ የማያምን በአዳዲስ ዕውቀቶች የማያምን ድርጅት እንደው ኦብሶሉት ሆኖ ይዘጋል። አዳዲስ ትሬኒንጎች፣ አዳዲስ ስኪሎች፣ አዳዲስ ዕውቀቶች፣ ክህሎቶች ሁል ጊዜ አፕዴት እንዲደረግ ይፈልጋል። ሰዎች ሰራተኞቻቸው ከአዳዲስ ሲስተም ከአዳዲስ ቴክኖሎጂ ጋር እንዲተዋወቁ ሁል ጊዜ ካምፓኒዎች ጥረት ያደርጋሉ። ሰዎች ራሳቸውን ያስተምራሉ። አዳዲስ ጥበብን አዳዲስ መጽሐፍቶች ሲወጡ ተሽቀዳድመው ይገዛሉ። ጥበብ ያስፈልጋል። ለህይወት፣ ለኑሮ፣ ለስራ ጥበብ ያስፈልጋል። ይሄ ግን ስጋዊው የዓለም ጥበብ ነው። ሀውቱ እንግዲህ በስተዋል። ሀውቱ ቢ ሃፒ፣ ሀውቱ ራን ዩር ቢዝነስ፣ ሀውቱ እንደዚህ፣ ሀውቱ እንደዚህ፣ ሀውቱ ስኒዝ ሁሉ ሳይመጣ ይቀራል። ወደፊት ሰው ሳትረብስ ኮቪድ ሳታሲዝ ማለት ነው። አሁን እንደሱ ያልተጻፈ ነው አይደል? በኮቪድ ጊዜ ሀውቱ ስኒዝ የሚል መጽሐፍ አለብኝ እንግዲህ። ስለዚህ ሀውቱ ብዙ ነው። ጥበብ የሚያስገኙ ናቸው እነዚህ። ግን ጳውሎስ ምንድነው የሚለው? ስክሪፕቸርን አውቀሃል ይለዋል። የእግዚአብሔር ቃል ጥበብ ነው። እስቲ ጥበብ ነው በሉ። ስጋዊ ጥበብ አለ። ያዕቆብ ስጋዊና መንፈሳዊ ጥበብን ለይቶ ያስቀምጠዋል። በዚህ ምድር ላይ ሁለት አይነት ጥበቦች አሉ። መንፈሳዊ ጥበብ አለ፣ እንደገና ደግሞ ስጋዊ ጥበብ አለ። ያዕቆብ 3:13 ላይ እንመልከት ሁለቱን ዲስቲንክሽኖች። ያዕቆብ 3:13 ከእናንተ መካከል ጥበበኛና አስተዋይ የሆነ ሰው ማን ነው? ሥራውን ከጥበብ በሆነ በመልካም አኗኗር ያሳይ። ነገር ግን መራራ ቅንዓት፣ ራስ ወዳድነት በልባችሁ ቢኖር ኩራት አይሰማችሁ። እውነትን አትካዱ። እንዲህ ያለችዋ ጥበብ ከላይ አይደለችም፣ ነገር ግን ከምድር ከሥጋ ከአጋንንት ናት። ቅንዓት፣ ራስ ወዳድነት ባሉበት ስፍራ በዚያ ሁከትና ክፉ ሥራ ሁሉ ይገኛሉ። ከሰማይ የሆነችው ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ሰላም ወዳድ፣ ታጋሽ፣ እሺ ባይ፣ ምሕረትና መልካም ፍሬ የሞላባት፣ አድሎና ግብዝነት የሌለባት ናት። የጽድቅን ፍሬ ሰላምን ለሚያደርጉ በሰላም ይዘራል ይላል። ስለዚህ በግልጽ ነው የሚያስቀምጠው ያዕቆብ። ስጋዊ ጥበብ አለ፣ መንፈሳዊ ጥበብ አለ። ስጋዊ ጥበብ
በራሱ ምን ያመጣል? ራስ ወዳድነት ምናምን እንደዚህ ያለው ነው ይላል። ብጥብጥን፣ ጥልን፣ ክርክርን፣ ቅንዓትን ምናምን የሚያመጣ ነው። ፍሬው መራራ ነው። ስጋዊ ጥበብ። እንደገና መንፈሳዊ ጥበብ ምን ያመጣል? ሰላምን ያመጣል። አሜን ነው። በቤታችሁ በስራ ቦታችሁ ጥበብን መጠየቅ። ትጋጫላችሁ ብሏል አንድ ሰው። ከዛም ጋር ስትጋጭ፣ ከዚህኛውም ሰው ጋር ከተጋጨ፣ ያም ሰው ጋር ከተጋጨ ወሩ አንተ ልትሆን ትችላለህ። ራስን መርምራ። ሁሉም ሰው ጋር ልትጋጭ አትችልማ። አንድ ሰው ጠላኝ ትላለህ፣ ያኛውም ሰው ጠላ፣ ይሄኛውም ሰው ካልክ there is a problem። ራስን መርምር፣ ጥበብን መጠየቅ። እውነት ነው አይደል? ትስማማላችሁ? እንስማማለን። ልክ እንደዛ ነው። ምክንያቱም መንፈሳዊ ጥበብ በእናንተ ውስጥ ኦፕሬት ሲያደርግ በቃ እኔ ሰለሞንን አስባችሁታል? 1000 ሚስቶች 2000 ቁባቶች አንድ ቀን ተጣልተው ያውቁም። እኛ አንድ ሚስቶች ራሱ ስንት ቻሌንጅ አለ አይደል እንዴ? የለባቸውም ልናገር እንዴ? በመገለጥ ቻሌንጆች አሉ አይደል? ከአንድ ሰው ጋር ለመኖር እንኳን ብዙ እንትኖች አሉብን። የእግዚአብሔር ጥበብ ኦፕሬት ስላደረገበት ነው ወገኖቼ፣ ሌላ አይደለም። ሚስጥሩ ከሰው እንደሌለ ጥበብ በቃ ሰጥቻለሁ ብሎታል እግዚአብሔር። በሱ ዘመን ምንድን ነበር? በሰላም በብልጽግና እስራኤል ፒክ የሆነ የጎልደን ኤጅ የሚባለው የሰለሞን ዘመን ነው። ከዛ ወዲህ ቁልቁል ነው። ጥበብ ያለበት ሰው እንደዛ ነው ወገኖች። በሀገር ደረጃ ቢሆን፣ በሰው ደረጃ ቢሆን፣ በቤተሰብ ደረጃ፣ በቤተ ክርስቲያን ጥበብ በእናንተ ውስጥ ኦፕሬት ሲያደርግ ሰላም ነው። ሰላም በሉ። በቃ ብጥብጥ የለ፣ ጭቅጭቅ የለ። ሃሌሉያ! እንደ ጸጋና እውነት ማለት ነው። በቃ በሰላም መኖር። እግዚአብሔር ይመስገን። አሜን። ጥበብ ከሌላችሁ ጠይቁት እግዚአብሔር። ከቃሉ የሆነውን ጥበብ ውሰዱ። የእግዚአብሔር ቃል ጥበብን ይሰጣል። የእግዚአብሔር ቃል የጥበብ ሁሉ ምንጭ ነው። መቀዳት ትችላላችሁ ከዛ ውስጥ። እናንተ ብቻ እግዚአብሔር ቃል ለሚለው በሱ ውስጥ በቃ በሱ ጽኑ። የእግዚአብሔር ቃል ጥበብ ነው ካለ ጥበብ ነው። ምክንያቱም ዓለማዊውን ጥበብ ተውት። አንድ ሰው ምን አለ? እውቀት የሌለው ሰው አለ። ያልተማረ ሌባ ባቡር ይሰርቃል አለ። የተማረ ሌባ ደግሞ ባቡር ጣቢያውን በሙሉ ይሰርቃል አለ። ከበዛቸው ዋይት ኮላር ክራይም የሚባል አለ አይደል? እናንተ አሁን እንዳለ ባቡር ጣቢያውን የምታስተዳድሩ ከሆናችሁ የፈለጋችሁትን ብታደርጉ ማን ይጠይቃቸው? ተግባባን? ይሄ ስጋዊው ነው። እንደዛ ነው። በጉልበት ለማለት አንድ ባቡር ተደብቃችሁ በጨለማ ምናምን ትሰርቃላችሁ አይደል? ግን የተማሩ ሰዎች ምን ይሆነ? ቀጥታ ገብተው ባቡር ጣቢያውን በሙሉ ቢዘርፉት እንደውም ሚዲያ ላይ ይወጡ እንዴት ነው እየተባሉ ይጠየቃሉ አይደል? ነው ሲሰርቁ አላያችሁ? እንደ ስታዩ አስተያየታችሁ እኔ ሰፈር ያለ ባቡር ጣቢያ ነው የሚመስለው። ዋይት ኮላር ክራይም የሚባል አለ። እንግዲህ እጃቸው ሳይቆሽሽ የሚዘርፉ ሰዎች ማለት ነው። ይሄ እንግዲህ ስጋዊ የሆነው ጥበብ ነው። ስጋዊ ጥበብ እንኳን እንደዛ ያደርጋል። ብዙ ኤፈርት ሳታደርጉ ብዙ ውጤት እንዲያስገኝላችሁ ማድረግ ነው ፖይንቱ። ለስራው ጥበብ ትጠቅማለች ይላል። ግን እውነተኛ ጥበብ መጽሐፍ ቅዱስ ጥበብን ራሱ ኢየሱስ ነው ይለዋል። አሜን ነው። የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። ማንኛውም ጥበብ ክርስቶስን ካልወከለ፣ ወደ ክርስቶስ ካልመራ ያዕቆብ እንደሚል ከአጋንንት ነው የሚለው። አሜን። ይሄ ጥበብ ከእግዚአብሔር ሳይሆን ከሰማይ የሚወርድ ሳይሆን መለወጥ ከሌለበት ከበረከት አምላክ ከእግዚአብሔር የሚወርድ ከአጋንንት ነው ይላል። የአጋንንት ጥበብ አለ፣ የእግዚአብሔር ጥበብ አለ። የአጋንንት ጥበብ ምንጩ አጋንንት ነው፣ ዲያብሎስ ነው። የእግዚአብሔር ጥበብ ደግሞ ኢየሱስ ነው። የእግዚአብሔር ጥበብ የሆነው ኢየሱስ ነው። ይሄ ደግሞ በቃል ውስጥ ነው ያለው። በዚህ ቃል ውስጥ በዚህ የእግዚአብሔር ቃል ውስጥ ይሄ ጥበብ ተሰውሯል። ይሄን ዲስከቨር ስታደርጉ ባልን፣ ሚስትን፣ ልጆችን፣ ቤተሰብን፣ ስራን፣ ኑሮን እንዴት ማስተዳደር እንደሚችል ታውቃላችሁ። ግን ትረስት የእግዚአብሔር ጥበብ ሞኝነት ሊመስል ይችላል። የእግዚአብሔር ጥበብ አለማወቅ ምክንያቱም ራሱ ክርስቶስ ለዓለም ምንድን ነው የተባለው? ሞኝነት ነው የተሆነው አይደል? ኢየሱስ ሞኝነት ከተባለ የእሱም የሚናገረው ጥበብ ምንድን ነው የሚባለው በዓለም ዘንድ? ኧረ ትቀልዳለህ ነው የምትባሉት። ዳሪ ኪሪሚ እንደዚህ ተደርጎ ነው እንዴ ሰው የሚሳካለት? በዚያ መቼም አትደርስም አንተ 100 ዓመትም ቢሰጧ ስትባሉ እግዚአብሔር በራሱ መንገድ የሚወስዳችሁ ጥበብ ማለት ነው። አሜን ነው። ዲፌንድ ካላረግ ስለራስህ ካልተናገርከ ቲት ፎርታት ካላደረግ ነው ለሚበድሏችሁ መርዶም ጸልዩላቸው ካለ ያን ጥበብ ተከተል። ባለፈው የእግዚአብሔር ሰው የተናገረውን ታስታውሳላችሁ። ስሚዝ ዊግልስወርዝ የሚባል ታላቅ የእግዚአብሔር ሰው ወደ ጌታ ከመምጣቱ በጣም ኃይለኛ ነበር
እና ሚስቱን በጣም ያስቸግራት ነው ቤተክርስቲያን ስትሄድና አንድ ቀን እንደው የማታ ፕሮግራም ልትሄድ ስትል ምን አላት? ዛሬ አትሄጂም አላት። ከሄድሽ ግን አትመጭም፣ እዚህ ቤት ውስጥ አትገቢም ምን ያለ እና አይ ሪስፔክት ዩ እንደ ባል አከብራል፣ ግን ከእግዚአብሔር አትበልጥም ብላ ሄደች። ይሄ እግዚአብሔር ጥበብ ነው። እዚህ ጋር ትክክለኛ ውሳኔ ነው። ከእግዚአብሔር በላይ ሰው ሊሆን ስለማይችል ስትመለስ ግን በር ቆልፎ ተኝቷል፣ መብራት አጥፍቶ። እዛ በር ላይ ቁጭ አለች። በረዶ ነው። ነጋ። እሱ የመጣችም አልመሰለው። ጠዋት ሲመጣ በር ላይ ናት። ያ ሁሉ ብርድ አልፎ በቃ ያ ልቡን ሰበረው። አሁን ነው እጅ ጌታን እንቀበላለሁ አለ። የሚያስደንቅ የእግዚአብሔር ክብር ያለፈበት ሰው ነው። ስለ ስሚዝ ዊግልስወርዝ የሞተ እንደ እንትን ነበረ፣ ጉንፋን እንደ መፈወስ ነበር የሞተ ያስነሳው። በጣም አስደናቂ በአማርኛም የብርታቱ ሚስጥር በሚል ተጽፏል። በሱ የሱ ባዮግራፊ ማለት ነው። እንደውም አልትል ቢት ዊርድም ነበረ። የሞተ ሰው ሁሉ በቦክስ እያለ ነበር የሚያስነሳ የነበረው ይባላል። ተነስ እያለ እና አስነጠሰው ሰዎች ይነሳሉ ማለት ነው። የሞቱ ሰው በጣም ኃይለኛ እግዚአብሔር እንግሊዛዊ ነው። እዚህም ሀገር መጥቶ ነበር። ግን በእግዚአብሔር ጥበብ ነው የመጣው ሰው እየተሸነፈ። በመታዘዝ ጉዳይ እግዚአብሔርን አስቀድማለሁ አለች። በመገዛት ጉዳይ ደግሞ ለባሏ ተገዛች። አይገርምም? የሚገርም የሆነ የመለየት መንፈስ እግዚአብሔር ይሄ በዚህ ልብና ሐሳብ ይባርካቸው። እንደ አቢጌል ማለት ነው። አቢጌል እንደዛ ነው የሆነች። አቢጌል በቃ አንቺ ባለ ብሩክ አእምሮ ነሽ ያለሽ አላት ዳዊት። ዛሬ እኮ ስንት ሰው ከናባል አንድ ሰው ወንድ አላስቀርም ብዬ ዝቼ ነበራል። ባንቺ አእምሮ ግን ተጠቅሞ እህቶች፣ በእናንተ አእምሮ ባሎቻችሁን፣ ወንድሞቻችሁን፣ ቤተሰቦቻችሁን በኢየሱስ ክርስቶስ ስም ይታደግ። እኛ አንድ እንግዲህ እንቸኩላለን ምናምን ፊት ለፊት ያለውን ነው። አጠገቡ ብርቱ እህቶች ስትኖሩ ያን ጊዜ ማምለጥ ይሆናል። አሜን ነው። በእርግጥ ለእናንተ ደግሞ ሞር የእግዚአብሔር ጥበብ ያስፈልጋል። እግዚአብሔር ይመስገን። የመጨረሻው የእግዚአብሔር ቃል በጠላቶቻችሁ ላይ ደግሞ የበላይ እንድትሆኑ ያደርጋቸዋል። ይሄ ኢየሱስ ክርስቶስ በማቴዎስ 4:1 ላይ በግልጽ የተቀመጠ ነው። ተጽፏል እያለ ይመልስ ነበር። ሰይጣን ፈታኝ ቀርቦ የተለያየ ቻሌንጆች በእግዚአብሔር ላይ ጥርጣሬ እንዲፈጥር የእግዚአብሔር ልጅ ከሆንክ ይሄን ድንጋይ ዳቦ አድርግ፣ የእግዚአብሔር ልጅ ከሆንክ ከዚህ ዝለል፣ የእግዚአብሔር ልጅ እያለ የተለያየ የሆነ ፈተናዎችን ያመጣ ነበር። ግን ኢየሱስ ተጽፏል በሚል ነበር መልስ የሰጠ። ለዛ ነው የእግዚአብሔር ቃል እንደ ሰይፍ ነው። ጳውሎስ በኤፌሶን 6:17 ላይ ስለ መንፈሳዊ ውጊያ ሲናገር እንደ ሰይፍ የሆነውን የእግዚአብሔርን ቃል ይዛችሁ ነው። ሁሉም ጳውሎስ የተናገራቸው መንፈሳዊ የውጊያ መሳሪያዎች ዲፌንድ የምናደርግ አሁን ጥሩር ይላል፣ ቀስት የምትመልሱበት ነው። የደህንነት ቁር ይላል፣ እሱም ቀስት የሚመለስበት ነው። ሰይፍ ግን የምትዋጉበት ነው። ይሄን ካስቀመጣችሁ መዋጋት አትችሉም። ሰይጣንን ሰይፋችሁን አስቀምጣችሁ እስቲ በንግግር እንፍታው ማለት አትችሉም። በቃል ነው የምትፈቱት። አሜን ነው። በቃል እስቲ እንነጋገር። ሰይፋችሁን አስቀምጣችሁ አሁን ከሌባ ጋር ሊዘርፋችሁ መጥቶ ቦርሳህን አምጣ እያላችሁ ሰይፋችሁን አስቀምጣችሁ እስቲ አሁን ምን ይጠቅማል የኔ ቦርሳ ነው የምትሉት ነው? በሰይፍ ነው የምታባሩት። እንደዛ ብዙ ሰዎች በሰይጣንን በሳይኮሎጂ ለማሸነፍ ይሞክር። ኖ በፍልስፍና ለማሸነፍ በንግግር ኖ የእግዚአብሔርን ቃል ነው የምትይዙት። አሜን ነው። ሰይፍ ነው የሚለው ሊቋቋመው አይችልም። ሰይጣን ሊቋቋመው ኢየሱስ እስቲ ስንት ነገር እያወቀ በሞኝነት ተጽፏል ነው ያለው። ተጽፏል። ድንጋዩን ዳቦ አድርግ፣ እግዚአብሔር አምላክን አትፈታተነው ተብሎ ተጽፏል። ከዚህ ዝለል ተጽፏል። በቃሉ ነው ዲል ያደረገው በእግዚአብሔር ቃል። ስለዚህ ከጠላቶቻችሁ በላይ ኢምፓወር ሆናችሁ የምትሄዱት ይህን የእግዚአብሔርን ቃል ስትሄዱ ነው። ዲፊትድ የሆነ ህይወት ቪክቶሪየስ ወደ ሆነት የሚቀየረው የእግዚአብሔርን ቃል ስታውቁት ነው። አሜን ነው። ሃሌሉያ። ስለዚህ 3 የእግዚአብሔርን ቃል የማወቅ በረከቶች የድል ሚስጥር የመሆኑ፣ አንደኛ የእግዚአብሔር ቃል ምን ይላል? የሚያድን ነው ብለን ተነጋገርን። ሁለተኛ የእግዚአብሔር ቃል የሚቀድስ ነው ብለን ተነጋገርን። ሶስተኛ የእግዚአብሔር ቃል ጥበብንና ኃይልን ይሰጣል። ሃሌሉያ። ኃይልን ትቀበላላችሁ። አሜን። ክብርን ትቀበላላችሁ። አሜን። ተነስተን እንጸልያለን። ኢየሱስ ጌታ ነው።